ታውቃላችሁ? ጌታ ኢየሱስ ክርስቶስ የገባውን የተስፋ ቃል ኪዳን በተለይ ይህንን ዓመት እግዚአብሔር አምላክ በቃል ኪዳን እንድንቀበል ይፈልጋል። ስለዚህ ቃሉ ባጭር እንዲህ የሚል ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 50 ላይ ያለ ከዚህም የሚበልጥ ታያለህ የሚል ነው። ከዚህም የሚበልጥ ታያለህ። እግዚአብሔር የበለጠ ነገር የሚያደርግ፣ እግዚአብሔር የበለጠ ነገር የሚያሳይ አምላክ ነው። እግዚአብሔር የተባረከና የተመሰገነ ይሁን። በተለይ ጠቅለል ባለ መልኩ የዮሐንስን ወንጌል ስናየውና ስንመለከተው ጌታ ኢየሱስ ክርስቶስን አጉልቶ የሚያሳይ መጽሐፍ ነው። የኢየሱስን ማንነት በግልጥ የሚናገር መጽሐፍ ነው። እግዚአብሔር የተባረከና የተመሰገነ ይሁን። በተለይ ምዕራፍ 1 ላይ ራሱ በተለያየ አይነት መንገድ ጌታ ኢየሱስ ክርስቶስን ሲገልጠው የእግዚአብሔር ቃል ያሳየናል እና ጌታ ኢየሱስ ክርስቶስን በመጀመሪያ ቃል ነበረ ይላል። የነበረ ቃል እንደሆነ መጀመሪያ ቃል ነበረ እና ቃል ነው ብሎ ብቻ አያስቆም። መጀመሪያ ነበረ ይላል። ቃል ነው፣ እንደገና መጀመሪያ ነበረ። ፍጥረታት ሳይፈጠሩ፣ ነገሮች ወደ መሆን ሳይመጡ፣ ሁሉ ነገር ባልነበረበት ጊዜ ጌታ ኢየሱስ ክርስቶስ ነበረ። ያንን ብቻ አይናገርም፣ እርሱ ደግሞ እግዚአብሔር ነው ይላል። ክብር ለኢየሱስ ይሁን። ቃል ነበረ፣ መጀመሪያ ነበረ፣ እግዚአብሔር ነበረ ይላል። የምናመልከው አምላካችን እግዚአብሔር። ከዛም አልፎ ስለሱ ሲናገር ከሁሉ የሚበልጥ ብሎ ይናገራል። እሱን የሚበልጠው አንዳች ነገር እንደሌለ፣ በተለይ በስጋ ወደዚህ ምድር ሲመጣ ጌታ ኢየሱስ ክርስቶስ ምናልባት ለብዙዎች ጥያቄ ሊሆን ይችላል። አመጣጡ የመጣበት መንገድ ለብዙዎች ጥያቄ ነው። ግን ዮሐንስ ስለሱ ሲናገር ከኔ በኋላ የሚመጣ እርሱ ከኔ ይበልጣል አለ። ክብር ለኢየሱስ ይሁን። ምክንያቱም ዮሐንስ የአዲስ ኪዳን ነብይ ነው። አዲስ ኪዳንና ብሉይ ኪዳንን ያገናኘ ነብይ ነው። ጌታ ኢየሱስ ክርስቶስ ከመምጣቱ ጀምሮ ለክርስቶስ ኢየሱስ መንገድ እየጠረገ ያለ፣ በምድረ በዳ የሚጮህ እንደሆነ ንስሐ ግቡ፣ ወደ እግዚአብሔር ተመለሱ እያለ የሚጮህ እንደነበረ የእግዚአብሔር ቃል ይናገራል። ግን ጌታ ኢየሱስ ክርስቶስ በመጣ ጊዜ እርሱ ጌታ ኢየሱስ ክርስቶስ ከኔ ይበልጣል አላቸው። ምክንያቱም ጥያቄ አንስተው ነበረ። የንስሐ ጥምቀት እያጠመቀ እያለ ሰዎችን ወደ እግዚአብሔር እንዲመለሱ እየተናገረ ሳለ ጥያቄ ያቀረቡለት። አንተ ማነህ የሚል ጥያቄ። ማነህ አንተ? ማን ትባላለህ? ነቢዩ ኤልያስ ነህ ወይ? ከነቢያቱ አንዱ ነህ ወይ? ማነህ አንተ? እኔ ኤልያስም አይደለሁም፣ ከነቢያት መካከል አንዱም አይደለሁም። ነገር ግን በምድረ በዳ የሚጮህ ድምፅ ነኝ አለ። ከኔ በኋላ የሚመጣ አለ፣ እሱ ከኔ ይበልጣል ብሎ ስለ ኢየሱስ ክርስቶስ መብለጥ ተናገረ። ያንን ብቻ አይደለም የሚለው፣ እኔን ስታዩን ስትመለከቱኝ አሁን በዚህ ምድር በምሰጠው አገልግሎት በውሃ እያጠመኩ ነው። ከኔ በኋላ የሚመጣው እሱ ግን በመንፈስ ቅዱስና በእሳት ያጠምቃቸዋል። እኔ ከምሰጠውና ከማደርገው የበለጠ ነገር ያደርጋል። እኔ በውሃ ነው ያጠመቅኳችሁ፣ ለንስሐ ነው ያዘጋጀኋችሁ። እሱ ግን ከእናንተ ጋር የሚሆን የሚያጽናና፣ ኃይል የሚሆናችሁ፣ ጉልበት የሚሆናችሁ፣ አቅም የሚሆናችሁ፣ በደከማችሁ ጊዜ የሚያግዛችሁን መንፈስ ቅዱስን ይሰጣችኋል። በመንፈስ ቅዱስ ያጠምቃችኋል። ይሄ ኢየሱስ በመንፈስ ቅዱስ የሚያጠምቅ ነው ብሎ ሲናገር እንመለከታለን። በዛ ብቻ አያቆምም። በተለይ ለሁለቱ ደቀ መዛሙርቶቹ ኢየሱስ ሲመጣ አየና የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለው። ክብር ለኢየሱስ ይሁን። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ በብሉይ ኪዳን እንደሚደረገው እንደሚሆነው ለኃጢአት ስርየት፣ ለኃጢአት ይቅርታ የብዙ እንስሶች ደም ይፈሳል። ያንን ደም ይዘው ካህናቶቹ ወደ ቅድስተ ቅዱሳን ይገባሉ። ግን የኔና የናንተን ኃጢአት የሚያስወግድ የእንስሳ ደም ሳይሆን የክርስቶስ ኢየሱስ ደም
ክርስቶስ ኢየሱስ የእግዚአብሔር በግ። ካህናቶቹ ወደ ምድር ወዳለችው ቅድስተ ቅዱሳን ይገባሉ በየዓመቱ። ይሄ የእግዚአብሔር በግን በራሱ ደም አንድ ጊዜ ለአንዴና ለመጨረሻ ወደ ሰማያዊቱ ቅድስተ ቅዱሳን በራሱ ደም ገባ። እርሱ የእግዚአብሔር በግ የዓለምን ኃጢአት የሚያስወግድ ብሎ ስለ ጌታ ስለ ኢየሱስ ክርስቶስ ይናገራል። አብዝቶ ስለ ኢየሱስ ክርስቶስ ይመሰክራል። ስለዚህ ይሄ ኢየሱስ ነው። እንግዲህ በዚህ በዮሐንስ ወንጌል ምዕራፍ 1 ቁጥር 50 ላይ ከዚህም የሚበልጥ ታያለ ብሎ ለአንድ ለሆነ ወደ ክርስቶስ ኢየሱስ ለመጣ ናትናኤል ለሚባለው ሲመሰክርለት ሲነግረው እንመለከታለን። እግዚአብሔር የተባረከና የተመሰገነ ይሁን። በጣም የሚገርማችሁ ነገር ጌታ ኢየሱስ ክርስቶስ በዚህ ምድር እየተመላለሰ እያለ በዛ በምዕራፍ 1 ላይ ስታዩ ጌታ ኢየሱስ ክርስቶስ ደቀ መዛሙርቱን ሲሰበስብ ወደሱ ሲመጡ እንመለከታለን። የመጀመሪያዎቹ 2 ደቀ መዛሙርት ወደ ጌታ ወደ ኢየሱስ በዮሐንስ አማካይነት መጡ። ዮሐንስ ጌታ ኢየሱስ ክርስቶስ እንዲህ ሲሄድ አየና ወደ ኢየሱስ ክርስቶስ አመለከተ። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አላቸው። ምንም አይነት ተጨማሪ ማብራሪያ አልጠየቁም። ይሄ ቃል ከዮሐንስ ሲወጣ ዮሐንስን ትተው ኢየሱስን መከተል ጀመሩ። ክብር ለኢየሱስ ይሁን። አያችሁ፣ በጣም የሚገርመው የዮሐንስ አገልግሎት ዮሐንስ ወደ ማንም አይደለም የሚያመለክተው፣ ወደ ኢየሱስ ያመለክታል። ደቀ መዛሙርቱም ከሱ ጋር የቆዩ ናቸው። ግን አሁን ከዮሐንስ የሚበልጥ እንደመጣ አወቁ። ኃጢአትን የሚያስወግድ እንደመጣ አወቁ። ምህረት የሚያደርግ እንደመጣ አወቁ። ከእግዚአብሔር ጋር የሚያስታርቅ እንደመጣ አወቁ። ስለዚህ ከዮሐንስ ይልቅ ኢየሱስ ይሻለናል አሉ። ኢየሱስን መከተል ይሻለናል አሉ። ሳያቅማሙ ኢየሱስን ተከተሉት። ዛሬ ለቤተ ክርስቲያን አንድ መልእክት አለኝ። የቤተ ክርስቲያን አገልጋዮች፣ በቤተ ክርስቲያን ውስጥ የምንመላለስ ቅዱሳን ወደ ማን ነው የምናመለክተው? ዮሐንስ ምንም እንኳን ከኢየሱስ በፊት የመጣ ቢሆንም ለጌታ ለኢየሱስ ካዝን ቢሆንም የጌታ ኢየሱስ ክርስቶስ ታላቅ ቢሆንም ግን ኢየሱስ ክርስቶስ ከሱ እንደሚበልጥ አውቋል። እርሱ የእግዚአብሔር ልጅ እንደሆነ፣ እርሱ የዓለምን ኃጢአት የሚያስወግድ የሚታረድ በግ እንደሆነ አውቋል። ስለዚህ የዮሐንስ ስብከት ጌታ ኢየሱስ ክርስቶስ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነው ማለት ነው። የቤተ ክርስቲያንም መልእክት እሱ ነው። ሌላ መልእክት የለንም። ወደ ሌላ ወደ ማንም አናመለክትም። የምናመለክተው ወደ ኢየሱስ ነው። ሃሌሉያ። ተከተሉት፣ ኢየሱስን ተከተሉት። እነዚህ 2 ደቀ መዛሙርት ወደ ኢየሱስ መጡና በጣም አስገራሚና አስደናቂ ጥያቄ ኢየሱስን ጠየቁት። መምህር ሆይ ወዴት ትኖራለህ? አሜን። መምህር ሆይ ወዴት ትኖራለህ? ዛሬ ኢየሱስ የት ይኖራል? ዛሬ ኢየሱስ የት ይገኛል? ይሄ እያንዳንዳችን ልንጠይቀው የሚገባ ጥያቄ ነው። ዛሬ ባለችው ቤተ ክርስቲያን፣ አሁን አክቲቭ በሆነችው ቤተ ክርስቲያን በምድር ላይ ኢየሱስ ይገኛል ወይ? ኢየሱስ ይገኛል ወይ? ወዴት ትኖራለህ? በጣም የሚገርመው የኢየሱስ ክርስቶስ መልስ ምን የሚል ነው? ኑና እዩ። አሜን። ኑና እዩ። የሚታይ ነገር አለ፣ ኑና እዩ አላቸው። ከዛ ወደ ኢየሱስ ክርስቶስ መጡ፣ ከሱ ጋር ቆዩ። በመጨረሻ እነሱ ከሄዱ በኋላ ሌላ የኢየሱስ ክርስቶስ ተከታይ የሆነ ደቀ መዝሙር መጣ። መጨረሻ ላይ ጌታ ኢየሱስ ክርስቶስ እየተንቀሳቀሰ እያለ ፊልጶስን አገኘው። ጌታ ኢየሱስ ፊልጶስን ባገኘው ጊዜ ምን አለው? ተከተለኝ አለው። ፊልጶስም ጌታ ኢየሱስን ተከተለ። ክብር ለኢየሱስ ይሁን። ተከተለው። ወደ ኢየሱስ ክርስቶስ መጣ። መጥቶ ግን አልቀረም። እሱ ደግሞ ወጣ።
ዛሬ ወደ ክርስቶስ ኢየሱስ የመጣን ኢየሱስ ክርስቶስን ያገኘን እኔና እናንተ ልንወጣ ይገባናል። ፊልጶስ የሚያውቀው ናትናኤል የሚባል ሰው አለ። ዛሬ እኔና እናንተ የምናውቃቸው ሰዎች አሉ። ቤተሰቦቻችን ሊሆኑ ይችላሉ፣ ዘመዶቻችን ሊሆኑ ይችላሉ፣ ጓደኞቻችን ሊሆኑ ይችላሉ። ኢየሱስን ካገኘን በኋላ ወደ እነሱ እንሄዳለን ወይ? ይህንን ኢየሱስን እናስተዋውቃቸዋለን ወይ? ፊልጶስ ጊዜ አልወሰደበትም። ወደ ናትናኤል ሄደና አንድ ቃል ተናገረ። ናትናኤል ስሙ ይባረክ። ሙሴ በሕግ ነቢያት በመጽሐፋቸው የጻፉትን የዮሴፍን ልጅ ኢየሱስን አገኘ ነው። ማንን አገኘን? ማንን አገኘን? ኢየሱስን አገኘ ነው። በጣም የገረመኝ ነገር እንዴት አድርጎ እንደገባው ነው የገረመኝ። ልክ ኢየሱስን ባገኘ ጊዜ ወደ ብሉይ ኪዳን ተመለሰና በሕግ መጽሐፍ እንደተጻፈ ነቢያት ስለሱ የተናገሩለት እኔና አንተ በዮሴፍ ልጅነቱ የምናውቀው የናዝሬት ሰዎች በዮሴፍ ልጅነቱ የሚያውቁት እሱ ግን በነቢያት የተነገረለት ሙሴ በሕግ መጽሐፍ የጻፈለትን ኢየሱስን አግኝተነዋል። ዛሬ የትኛውን ኢየሱስ ነው ያገኘነው? የትኛው ኢየሱስ ነው በቤተ ክርስቲያናችን ፈንክሽን የሚያደርገው? የትኛውን ኢየሱስ ነው የምናመልከው? የእግዚአብሔር ልጅ የሆነውን ኢየሱስን፣ የዓለምን ኃጢአት የሚያስወግደውን ኢየሱስን፣ የታረደውን በግ፣ የሞተውን ከሞት ድል አድርጎ የተነሳውን፣ ወደ ሰማይ የወጣውን፣ ከእግዚአብሔር አብ ቀኝ የተቀመጠውን፣ ተመልሶ የሚመጣውን ኢየሱስን ነው ወይ አገኘ ነው? እኔ ይህንን ኢየሱስን አግኝቼዋለሁ። እናንተም እንዳገኛችሁት እርግጠኛ ነን። እባካችሁን ይህንን ኢየሱስን እንውሰድና እንስጣቸው። ዛሬ ዓለም በከፍተኛ ጉስቁልና ውስጥ ነው ያለችው። እየሆነ ያለውን ነገር ታውቃላችሁ። ምናልባት እዚህ ቦታ ተናግሬው አላውቅም። በተለያየ መንገድ ተናግሬዋለሁ። ከጥቂት ወራት በፊት እግዚአብሔር አምላክ አንድ ነገር ተናገረ። እስካሁን ከሆነው የበለጠ የከፋ ነገር ይሆናል ብሎ እግዚአብሔር ተናገረ። ደነገጥኩ። ከዛ በኋላ ጥቂት አልቆየም፣ በምድር ላይ የከፋ ነገር እየሆነ ነው። በቤታችን የከፋ ነገር እየሆነ ነው። በኢትዮጵያ የከፋ ነገር እየሆነ ነው። በአሜሪካ የከፋ ነገር እየሆነ ነው። ይሄ የከፋ ነገር ይቀጥላል አይቀጥልም አናውቅም። ነገር ግን ከዚህ ከከፋው ነገር ማምለጫ የናዝሬቱ ኢየሱስ ክርስቶስ ብቻ ነው። ኢየሱስ ብቻ ነው ማምለጫ። ስለዚህ ፊልጶስ ገብቶታል። ይህንን ናትናኤልን ከቆዘመበት ተስፋ ቆርጦ ከተቀመጠበት ሊያወጣው የሚችል ሰላምና ደስታ ሊሰጠው የሚችል አንገቱን ከደፋበት ቀና ሊያደርገው የሚችል ከሰው የተለየውን ከሰዎች ጋር እንዲገናኝ የሚያደርገው ኮምፕሌክስ ውስጥ የገባውን ተስፋ መቁረጥ ውስጥ የገባውን ትችት ውስጥ የገባውን መልካም ነገር የት ይገኛል የሚለውን ከዚህ ሊያወጣው የሚችል ኢየሱስ ክርስቶስ ብቻ እንደሆነ ፊልጶስ ስላወቀ ናትናኤልን መጣና አገኘ ነው አለ። ይሄ ቃል ወደ ናትናኤል ሲገባ ናትናኤል ይህንን ቃል ሲሰማ አንድ ጥያቄ ጠየቀ። ዛሬ ብዙ ሰዎች የሚጠይቁት ጥያቄ፣ እኔና እናንተም በአንዳንድ ሁኔታ የምንጠይቃቸው ጥያቄ፣ በውኑ ከናዝሬት መልካም ነገር ይወጣል ያለ? መልካም ነገር ይወጣል? መሲሁ መጥቷል። ከናዝሬት ከተማ መሲሁ መጥቷል። ይሄ ሙሴ በሕግ የተናገረለት ነቢያት በመጽሐፍ የጻፉለት ኢየሱስ መጥቷል። ክርስቶስ መጥቷል። መልካም ነገር ወጥቷል። የናትናኤል ጥያቄ ነበረ። የፊልጶስ መልስ ግን አንድና አንድ ነው።
ናና እይ። አሜን። ምን አደርጋለሁ? ናና እይ። መልካም ነገር አገኛለሁ፣ ሰላም አገኛለሁ፣ ደስታ አገኛለሁ፣ ፈውስ አገኛለሁ፣ በረከት አገኛለሁ፣ ከዚህ ካለሁበት ጭንቀት እወጣለሁ ለሚሉት ለሰዎች ጥያቄ መልሳችን ምንድነው? ዛሬ እንደዚህ አይነት ችግር ላለባቸው ሰዎች ቤተክርስቲያን መፍትሄ አለ። ናና እይ ማለት ትችላለች። ናና እይ፣ ናና እይ። በሽተኞች ይፈወሳሉ። እውነት? አዎ ይፈወሳሉ። ይፈወሳሉ። አዎ። ታዲያስ ናና እይ ማለት እንችላለን። ሰዎች ከአጋንንት እስራት ይፈታሉ፣ ነፃ ይወጣሉ። እውነት? አዎ። ናና እይ። ዛሬ በዚህ ዘመን ያለችው ቤተክርስቲያን ይህንን ማለት ትችላለች ወይ? ሰዎች ታሞ መጥተው በቤተክርስቲያን ይፈወሳሉ ወይ? ሰዎች በአጋንንት እስራት ወደ ቤተክርስቲያን መጥተው ከአጋንንት እስራት ይፈታሉ ወይ? I am going to challenge everybody. በተለይ እዚህ ያለን ክርስቲያኖች፣ ዲያስፖራ ክርስቲያኖች ደፍረን ሰዎችን ናና እይ ማለት እንችላለን ወይ? ና ትፈወሳለህ ማለት እንችላለን ወይ? ና ከአጋንንት እስራት ትፈታለህ ማለት እንችላለን ወይ? ወይስ ሰዎች ወደ እግዚአብሔር ቤት መጥተው ከበሽታቸው ጋር ይመለሳሉ? ወይስ ሰዎች ወደ እግዚአብሔር ቤት መጥተው እንደታሰሩ ይመለሳሉ ወይ? እናንተም ብቻ አይደለም፣ ራሴንም እየጠየቅኩ ነው። በቀድሞ ዘመን በነበረው አገልግሎት እንደ ኢትዮጵያ አቆጣጠር በ70ና በ80ዎቹ አካባቢ በነበረው አገልግሎት፣ በ90ዎቹ በነበረው አገልግሎት ሰዎች ወደ እግዚአብሔር ቤት መጥተው ተፈውሰው ይመለሳሉ። በአጋንንት የታሰሩ ወደ ጉባኤ ወደ አዳራሽ ሳይገቡ ገና ግቢ ውስጥ ሲገቡ ይፈወሳሉ። ሰላም የሌላቸው ሰላም ያገኛሉ። ሱሳይድ ሊያደርጉ ገመድ ይዘው መርዝ ይዘው የመጡ ገመዳቸውንና መርዛቸውን ጥለው ይመለሳሉ። በጣም ይቅርታ አድርጉልኝ። ጌታ መንፈስ ቅዱስ እኔንም ቻሌንጅ ስላደረገኝ እናንተንም ቻሌንጅ ላደርጋችሁ ነው። ናና እይ ማለት እንችላለን ወይ? ናና እይ መልካም ነገር አለ፣ ናና እይ ሰላም አለ ማለት እንችላለን ወይ? ብዙ ሰላም የሚፈልጉ ውጭ አሉ። ሰላም እናገኛለን ብለው ወደ እግዚአብሔር ቤት ሲመጡ ሰላም የለም። ናትናኤል ፊልጶስ ግን በጌታ በኢየሱስ ክርስቶስ ይታመናል። ሃሌሉያ! መልካም ነገር እንዳለው ያውቃል። ዛሬ ቤተ ክርስቲያን ውስጥ መልካም ነገር አለ። መልካም ነገር ከኔና ከናንተ የተነሳ አይደለም። መልካም አድራጊው ጌታ ኢየሱስ ከኛ ጋር ስላለ እባካችሁን እንድፈር ሰዎችን ወደ ክርስቶስ ኢየሱስ ለማምጣት። እባካችሁን እንድፈር በክርስቶስ ኢየሱስ ስም ለበሽተኞች ለመጸለይ። እባካችሁን እንድፈር በጌታ በኢየሱስ ክርስቶስ ስም በአጋንንት የታሰሩትን ለመፍታት። እባካችሁን እንድፈር። እባካችሁን ይህንን መልካሙን ኢየሱስን ለሰዎች እናካፍል። እባካችሁን መልካሙን ኢየሱስን ለሰዎች እናብላቸው። እባካችሁን መልካሙን ኢየሱስን ለሰዎች እናጠጣቸው። እሱ የሕይወት ውሃ ነው። እሱ የሕይወት እንጀራ ነው። የኔ ኢየሱስ ሲሰራ አይቼዋለሁ፣ ዛሬም ይሰራል። አሁንም እየሰራ ነው።
በሕይወቴ ቆርጬ ወጥቻለሁ። ጌታ ኢየሱስ ክርስቶስ እንደ ቀድሞ ዘመን እንደ አባቶቻችን ዘመን በሕይወቴ እንደገና መልካም ነገር ሳያደርግ ብዙ መሰናበትን እንዳይሰጠኝ ስለዚህ እየሰራሁ ነው። ዛሬ እቺን ቤተክርስቲያን የማሳስበው ለዚህችን ቤተክርስቲያን የሚናገረው ጌታ ኢየሱስ ክርስቶስ በዚህች ቤተክርስቲያን የበለጠ ነገር ለማድረግ ይፈልጋል። የተሻለ ነገር ለማድረግ ይፈልጋል። ራሱን በክብር መግለጥ ይፈልጋል። በፈውስ መግለጥ ይፈልጋል። በሰላም መግለጥ ይፈልጋል። ሰዎችን እስከ ስራት በመፍታት መግለጥ ይፈልጋል። እናንተ ሰዎች ባዶ አይደላችሁም እኮ። የሚሰራው ጌታ መንፈስ ቅዱስ በእናንተ ውስጥ አለ። እኔ አይደለሁም የምሰራው፣ አንተ አይደለም የምትሰራው። ጸጋው ነው በውስጥ ሆኖ የሚሰራው። ጸጋው ነው ባንቺ ውስጥ ሆኖ የሚሰራው። ዛሬም ይፈውሳል። አዎ ይፈውሳል። ለምን ትጠይቃለህ? ይፈውሳል። ሲፈውስ አይቼዋለሁ። ዛሬም ይፈውሳል። ስለዚህ ናናይ ያለው ናትናኤልም ወደ ጌታ ወደ ኢየሱስ ክርስቶስ መጣ። ሲመጣ ስሙ ይባረክ የኔ ጌታ። ልክ ናትናኤል ሲመጣ ጌታ ኢየሱስ ክርስቶስ መናገር ጀመረ። ተንኮል የሌለበት የእስራኤል ሰው አለ። የሚገርም እኮ ነው። ፊልጶስ አያውቀውም፣ ሌሎች ሰዎች አያውቁትም። ኢየሱስ ግን እየመጣ እያላወቀው። አይገርማችሁ? ድሮ እኮ ሰዎች ወደ እግዚአብሔር ቤት ሲመጡ ይታወቃሉ። በምን ሸክም እንደመጡ፣ በምን ችግር እንደመጡ፣ ታሞ የመጣው በምን በሽታ እንደታመመ፣ በአጋንንት የታሰረው ምን አይነት አጋንንት እንዳሰረው። በዚህ ዘመን ዕቃ እንደሚጫወተውት አይደለም። የኔ ኢየሱስ የሚሰራ ኢየሱስ ነው። የኔ ኢየሱስ የሚፈውስ ኢየሱስ ነው። የኔ ኢየሱስ ከአጋንንት ስራት የሚፈታ ኢየሱስ ነው። ባልናገረው ደስ ይለኛል፣ ግን ምን ላድርግ? ኃላፊነት ነው። ጌታ ኢየሱስ ሊመጣ ነው። ኢየሱስ ሊመጣ ነው። የኋለኛው ዝናብ ሊዘንብ ነው። በሚገባ በመክሊታችን ነግደን ወይን እንነጠቃለን ወይን ከሙታን እንነሳለን። He's on the way. ኢየሱስ ሊመጣ ነው። ለምን እንደምናገረው አላውቅም። ኢየሱስ ግን ያውቃል። ስለዚህ ገረመው። ተንኮል የሌለበት የእስራኤል ሰው ብሎ ጌታ ኢየሱስ ተናገረ። ምክንያቱም ናትናኤል የናዝሬትን ከተማ መልካም የማይገኝባት ተንኮለኞች እንደሆኑ ያስባል። አታላዮች እንደሆኑ ያስባል። አጭበርባሪዎች እንደሆኑ ያስባል። ምክንያቱም አባታቸው ያዕቆብ አታላይ ስለሆነ በአታላይነት በረከት ስለወሰደ ያን ያስባል። መልካም ነገር ከናዝሬት አይወጣም ብሎ ያስባል። ስለዚህ ጌታ ኢየሱስ አወቀው። ተንኮል የሌለበት የእስራኤል ሰው አለው። ናትናኤል ቻሌንጅ ተደረገ። how it could be እንዴት አወከኝ? አረ ወገኖቼ ኢየሱስ ያውቀናል። ኢየሱስ ያውቀናል። ልባችንን ያውቀዋል። ውስጣችንን ያውቀዋል። እኔ ጌታ መንፈስ ቅዱስ ውስጤን አንቦ ነው ወደ ጌታ የመጣሁት። ማንነቴን ገልጦልኝ ነው ወደ ጌታ የመጣሁት። እያንዳንዳችሁ እንደዛ ይመስለኛል። ተንኮል የሌለበት የእስራኤል ሰው ሲለው ናትናኤል ተደነቀ። የታወከኝ እንዴት አወከኝ? የት ተገናኝተናል? ወደ እግዚአብሔር ቤት ስንመጣ ኢየሱስ ያገኘናል። መንፈስ ቅዱስ ያገኘናል፣ ያነበናል። የታወከኝ ሲለው ፊልጶስ ሳይጠራ አሜን።
ፊልጶስ ሳይጠራ ከበለስ ዛፍ በታች ተቀምጠህ አየሁ። ለካ ሰዎች ወደ እግዚአብሔር ቤት የሚመጡት መስክረን የምናመጣቸው መጀመሪያ ጌታ ኢየሱስ ክርስቶስ ያያቸው ስለሆነ ነው። አይቷቸዋል። መንፈስ ቅዱስ አይቷቸዋል። እኔና እናንተ ስራችን ማምጣት ነው። የእነሱን እንቆቅልሽ መፍታትና ታሪካቸውን መለወጥ የእግዚአብሔር መንፈስ ቅዱስ ስራ ነው። ከዚህ በፊት ተናግሬ እንደሆነ አላውቅም። አንድ ጊዜ ኢትዮጵያ በ3 ቁጥር አውቶቡስ እየሄድኩኝ እያለ አንድ ወጣት መጣችና አጠገቤ ተቀመጠች። ከዛ ቁጭ ስትል ምንም ስራ የለኝም ስለ ኢየሱስ ከመናገር ውጪ ስለ ጌታ ስለ ኢየሱስ ክርስቶስ ነገርኳትና እኔ ወረድኩኝ። ከባሱ ወረድኩኝ። ከተወሰነ ጊዜ በኋላ አንድ ቦታ ወጣቶች ስለ መንፈስ ቅዱስ እንድጸልይላቸውና እንዳስተምራቸው ጋበዙኝ። እዛ እነሱን ለማገልገል ሄጄ ስለ መንፈስ ቅዱስ እያስተማርኩኝ ለመንፈስ ቅዱስ ሙላት ጸጋ እንዲቀበሉ እየጸለይኩ እያለ አንድ ወጣት መጣች። ታውቀኛለህ አለች። አላውቅሽም። በደንብ ታውቀኛለህ አለች። አላውቅሽም። ከዛ በኋላ እንዲህ አለች። አንድ ቀን በ3 ቁጥር አውቶቡስ ወደ አቃቂ ስንሄድ አጠገብህ ተቀምጬ ስለ ጌታ ስለ ኢየሱስ ክርስቶስ ነገርክኝና ወረድክ። በሚቀጥለው ቅዳሜ እኔ ቀጠና 2 ሄጄ ጌታ ኢየሱስን ተቀበልኩ አለች። አሜን። ጌታ ይባረክ። እና አሁን ደግሞ እዚህ የመጣሁት አንተ ስለ መንፈስ ቅዱስ ሙላት ትጸልያለህ የሚባለውን ነገር ሰምቼ ነው። ጸልይልኝ አለች። ጌታም ረዳኝ። በመንፈስ ቅዱስ ተሞላች፣ ጸጋ ተቀበለች። ስቲል ናው በእግዚአብሔር ቤት ታገለግላለች። አሜን። በቃ ከኛ የሚፈለገው እሱ ነው። ኢየሱስን መናገር ነው። ያለፈ ነገር የምናደርገው ናናይ ነው። መጥቶ ያያል። ኢየሱስ ይሰራል። ኤልቤቴል ኢየሱስ ይሰራል። ዛሬም ጌታ ኢየሱስ በስራ ላይ ነው። መንፈስ ቅዱስ በስራ ላይ ነው። እስካልተነጠቅን ድረስ ጌታ ኢየሱስ ክርስቶስ ይሰራል። ጌታ ኢየሱስ እንዳለው አባቴ ይሰራል እኔም እሰራለሁ አለ። ዛሬ ጌታ እግዚአብሔር በሰማይ ይሰራል። ቤተክርስቲያን በዚህ ምድር ትሰራለች። አሜን። በሰማይ የእግዚአብሔር ፈቃድ በምድር ይሆናል። ከኔና ከናንተ የሚፈለገው ፈቃድ ምንድነው ነው? የታወከኝ አለው። ፊልጶስ ሳይጠራ ከበለስ ዛፍ በታች ተቀምጠህ አየሁ አለ። ያን ጊዜ ናትናኤል እንዲህ አለ፣ አንተ ክርስቶስ የእግዚአብሔር ልጅ የእስራኤል ንጉሥ አለ። አይገርምም? እንዴት አይነት መገለጥ ውስጥ እንደገባ። ክርስቶስ የእግዚአብሔር ልጅ እንደሆነ መሰከረ። ክርስቶስ የእስራኤል ንጉሥ እንደሆነ መሰከረ። አመለከው፣ አነገሰው። ይህን ጊዜ ነው ጌታ ኢየሱስ ክርስቶስ ከበለስ ዛፍ በታች ተቀምጠህ አየሁ ስላልክ በዚህ አመንህ? በዚህ አመንክ? ወደ ጌታ ወደ ኢየሱስ ክርስቶስ በመምጣትህ፣ በመንፈስ ቅዱስ በመሞላትህ፣ እንቆቅልሽ በመፋታቱ፣ ታሪክ በመለወጡ፣ ከበሽታ በመፈወስህ በዚህ አመንክ? ከዚህም የሚበልጥ ታያለህ። we expect more። ጌታ ኢየሱስ ክርስቶስ ቃል ኪዳን ገብቷል። ከዚህም የሚበልጥ ታያለህ። ዛሬ ለዚች ቤተክርስቲያን ያለኝ መልእክት በክርስቶስ ኢየሱስ ለሆናችሁ መንፈስ ቅዱስን ለተሞላችሁ ጌታ ኢየሱስ ክርስቶስ ሊመጣ ነው። ኢየሱስ ከመምጣቱ በፊት የሚበልጥ ነገር በቤተክርስቲያን ያደርጋል። የሰዎችን እስራት ይፈታል፣ ታሪክ ይለውጣል። በሽተኞች ይፈወሳሉ፣ አጋንንት ይዘላል፣ የዕውሩ ዓይን ይበራል፣ ደንቆሮ ይሰማል። የሚበልጥ ነገር ኤክስፔክት እንድታደርጉ ነው። ጌታ እግዚአብሔር የሚበልጥ ነገር ኤክስፔክት አድርጉ እያለን ነው። ከዚህም የሚበልጥ ታያለህ አለው። ከዛ በኋላ ወደዛ ወዳሉ ወደ ደቀ መዛሙርቱም ሰውር ብሎ ከዚህ የሚበልጥ ታያላችሁ አለ። አሁን ያንተ ብቻ አይደለም፣ የናትናኤል ብቻ አይደለም፣ የተከታዮቹ ሁሉ ነው። ከዚህም የሚበልጥ ታያላችሁ። ምንድነው የሚያዩት? የሚበልጠው ነገር ምንድነው?
ከምድር እስከ ሰማይ መሰላል ተዘርግቶ ታያላችሁ። መላእክት ሲወጡባቸውና ሲወርዱባቸው ታያላችሁ። ከእግዚአብሔር ጋር መገናኘት ይሆናል። ከሰማያዊ አጀንዳ ጋር መገናኘት ይሆናል። ትዝ ይላችኋል ኦሪት ዘፍጥረት ምዕራፍ 28 ላይ ያዕቆብ የወንድሙን በረከት አታሎ ወስዶ ከአባቱ ቤት እየሸሸ እያለ የሆነ ቦታ ተኝቶ ጌታ እግዚአብሔር በሕልም ተገልጦለት መሰላል ተዘርግቶ አየ። በመሰላሉ ላይ መላእክት ሲወጡና ሲወርዱ አየ። በመሰላሉ ጫፍ እግዚአብሔር ቆሞ አየ። ከዛ በኋላ ሲነቃ አንድ ነገር አለ። ይሄ ስፍራ እንዴት ያስፈራል! በዚህ ቦታ እግዚአብሔር አለ አለ። አሜን አሜን። እግዚአብሔር አለ፣ መንፈስ ቅዱስ አለ። መንፈስ ቅዱስ ካለ የሚበልጥ ነገር አለ። ከዛ በኋላ አንድ በጣም የሚገርም ቃል ተናገረ። ምንድነው ያለው? ይህ የእግዚአብሔር ቤት ነው፣ የሰማይ ደጅ ነው አለ። እዚህ የምን ቤት ነው? የእግዚአብሔር ቤት ነው። ደግሞ ምንድነው? የሰማይ ደጅ ነው። አሁን በሰማይ የእግዚአብሔር ደጅ አለ፣ በምድር ደግሞ የእግዚአብሔር ቤት አለ። የእግዚአብሔርን ቤትና የሰማዩን ደጅ የሚያገናኝ መሰላል ተዘርግቷል። የሚበልጠው ነገር ይሄ ነው። መሰላሉ ጌታ ኢየሱስ ነው። በዚህ በእግዚአብሔር ቤት ውስጥ ኢየሱስ በመንፈስ አለ። በላይ ደግሞ በእግዚአብሔር ደጅ ጌታ እግዚአብሔር አለ። እግዚአብሔር አለ። ሰማይና ምድር ተገናኝቷል። በኢየሱስ ክርስቶስ ሰማይና ምድር ተገናኝቷል። በመንፈስ ቅዱስ ሰማይና ምድር ተገናኝቷል። በእግዚአብሔር ቃል ሰማይና ምድር ተገናኝቷል። እኔና እናንተ በምንጸልየው ጸሎት በሰማይ ያለው የእግዚአብሔር ፈቃድ በምድር ይሆናል። ለምን? መሰላል ተዘርግቷል። የሚበልጥ ነገር ለማየት አንድ ነገር እንድናውቅ ያስፈልጋል። ሰማይና ምድርን የሚያገናኘው ኢየሱስ በእኔና በእናንተ መካከል አለ። ወደ እግዚአብሔር አብ የመግባት የእምነት ድፍረት አግኝተናል በኢየሱስ በኩል። በእኛና በእግዚአብሔር መካከል ያለውን የጥል ግድግዳ አፍርሶልናል፣ ከእግዚአብሔር ጋር አስታርቆናል። ከዚህም የተነሳ የምንጸልየው ጸሎት እንደ ዕጣን ጭስ ሆኖ ወደ ሰማይ ወደ እግዚአብሔር ደጅ ይገባል። ከዛም ደግሞ ከእግዚአብሔር ዘንድ መልስ ይዞ ወደኛ ይመጣል። ኢየሱስ ለኔና ለናንተ የሚበልጥ ነገር በሕይወታችን ሊያደርግ በእኛና በእግዚአብሔር መካከል ሆኗል። አስታራቂ ሆኗል። እስካሁን በስሜ አንዳች ነገር አልለመናችሁም፣ ከዚህ በኋላ በስሜ የምትለምኑትን በሰማይ ያለ አባቴ ያደርገዋል። ስሙ ይባረክ። ስለዚህ የሚበልጠው ነገር ምንድነው ካልን እኛንና እግዚአብሔርን የሚያገናኝ መሰላል ተዘርግቷል። በዛ መሰላል በቤተ ክርስቲያን ጌታ እግዚአብሔር የሚበልጥ ነገር ያደርጋል። ይሄ ጌታ እግዚአብሔር በውስጥ ያስቀመጠው መልእክት ነው። የሚበልጥ ነገር ይሆናል። ሰዎች ወደ እግዚአብሔር ቤት መጥተው ይፈወሳሉ። በአጋንንት የታሰሩ ወደ እግዚአብሔር ቤት መጥተው ከአጋንንት እስራት ይፈታሉ። ከዚህም የሚበልጥ ታያለህ፣ ከዚህም የሚበልጥ ታያላችሁ። አይ ዶንት ኖ እግዚአብሔር ምን እንደሚያደርግ። አንድ ነገር ግን አውቃለሁ፣ የተናገረው እግዚአብሔር የተናገረውን እንደሚያደርግ፣ ያለው እግዚአብሔር ያለውን እንደሚያደርግ ይህንን አምናለሁ። ከዚህም የሚበልጥ ታያላችሁ።